ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ክቡራን ቤተሰቦቻችን እንደምን ዋላችሁ? የከበረ ሰላምታችን ከጣና ቴሌቪዥን በያላችሁበት የምድር ዳርቻው ሊድረሳችሁ እያልን የታህሳስ 9 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እንደተለመደው እስከ መጨረሻው አብራችሁን በመቆየት ዜናችንን እንድትከታተሉ አክብሮታዊ ግብዣችንን እያቀረብን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ከአዲስ አበባ በቅርብ ርቀት የሚካሄደው የፋኖ ተጋድሎ ታላቅ ድል የተገኘበት ሆኗል። የብልጽግናው ከፍተኛ ወታደራዊ አዛዥ በቆሰለበት የከሰሙ ተጋድሎ ጄኔራል አሳምነው እዝ የተቀዳጀው ድል በቀዳሚነት የሚደመጥ የሰዓቱ የተጋድሎ መረጃችን ነው። የአርማጭሆ ቀጠና ለብልጽግናው ሰራዊት የሞት ባር ሆኖ ቀጥሏል። ይህን የተረዳው የብልጽግናው ሰራዊት ራሱ ወደ አርማጭሆ ለግዳይ ሲላክ ምክንያት እየፈጠረና ከካምፕ እየጠፋ ይገኛል። የአርማጭሆን ተጋድሎ አስመልክቶ መረጃውን ያደረሰው የፋኖ መሪው ጦርነቱ በፋኖ መሪነት የሚካሄድ የአማራ ህዝብ የሉና ትግል ነው ብሏል። የዛሬውን የአርማጭሆ ተጋድሎና የተገኘውን ድል ከቀደሙት ጊዜያት ለየት የሚያደርጉት ሁለት መሰረታዊ ነጥቦች አሉ። እነዚህ ነጥቦች ምንድናቸው? ለመሆኑ አርማጭሆ ላይ ብልጽግናው ምን ገጠመው? ዝርዝሩን ከዜናችን ተሰሙታላችሁ። ይለፍል የተባለው ቆዳ መጽሐፍ ሲሆን ልፋ ያለው ደግሞ ወናፍ ይሆናል እንዲሉ የባዲን ካድሬም ልፋ ብሎት በየወረዳውና ዞኑ እየተንከራተተ ይገኛል። ከቤቱ የሚተኛ ካድሬ ማየት አልፈልግም ብለው የብልጽግናው ሊቀመንበር ባስተላለፉት ጥብቅ ትዕዛዝ መሰረት ባዲኖች ውሎና ዳራቸው መንከራተት ሆኗል። የባዲንን ካድሬ አጅቦ የሚጓዘው የብልጽግናው ሰራዊት ደግሞ በፋኖ ጥይት እየተለቀመ ህይወቱን በከንቱ እየገበረ ነው። ይርጋ ሲሳይን አጅቦ ሲጓዝ ከነበረ የብልጽግናው ሰራዊት መካከል ከ100 በላይ የሚሆነው ወሎ ላይ ከጥቅም ውጭ ተደርጓል። ዝርዝሩን ከዜናችን ታገኙታላችሁ። ባዴን የመጨረሻዋን ካርድ ስቧታል። በጁማና በስብከተ ወንጌላችሁ መሃል የብልጽግናን መንግስት ማወደሳችሁንና ፋኖን መዝለፋችሁን እንዳትረሱ ሲል ጥብቅ መመሪያም ለቀሳውስትና ለሺዎች አስተላልፏል። ይህን የብልጽግና ነውር አስመልክቶ የፖለቲካ ተንታኙ የሰጡት አስተያየት አለ። ፋኖም ሊከተለው ስለሚገባው የመፍትሄ ሐሳብ አቅርበዋል። ዝርዝሩ በዜናችን ይደመጣል። የብልጽግናው ሹምባሽ ባዲን መንገድ እየመራና ትዕዛዝ እየሰጠ የህዝብ ትምህርት ቤቶችን እየዘረፈ ይገኛል። ህወሓት በበኩሉ እኔም ከአማራ ህዝብ ላይ የድርሻዬን ልዝረፍ ብሎ ተመሳሳይ የዘረፋ ወንጀል ፈጽሟል። የብልጽግናውን ሰራዊት የጦር ወንጀልና የህወሓትን ተመሳሳይ የዝርፊያ መረጃ ዜናችን በዝርዝር አሰናድቶታል። ሰዓቱ ሲደርስ ይደመጣል። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳነው የሰዓቱ ዜናችን ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። አቶ ይርጋ ሲሳይን አጅቦ የተጓዘው ጦር ተመታ። የታህሳስ ወር የሞት የሽረት ዘመቻችን ነው ብሎ ያወጀው የብልጽግናው ስርዓት ለአማራ ክልልና ለዞን ካድሬዎች ከባድ ስጋትን የፈጠረ ሲሆን ለብልጽግናው ሰራዊት ደግሞ ከፍተኛ የህይወት ዋጋ እያስከፈለ መሆኑ ተረጋግጧል። አንድም የብልጽግና ባለስልጣን ከቤቱ ማደር የለበትም፣ በእያንዳንዱ ወረዳ እየዞረ ህዝብን አስገድዶም ቢሆን በመሰብሰብ ጽንፈኛውን ከህዝብ መነጠል አለበት የሚል ትዕዛዝ ከብልጽግናው ሊቀመንበር መተላለፉን ተከትሎ በአማራ ክልል ሁሉም ካድሬ በጭንቀት ተወጥሮ ይገኛል። ካድሬው በየወረዳው የሚያደርገውን ጉዞ የሚያጅበው የሥርዓቱ ዘር አጥፊ ሰራዊት ደግሞ በገባበት ሁሉ በፋኖ እየተመታ ከባድ ኪሳራ እያስተናገደ ይገኛል። አቶ ይርጋ ሲሳይን አጅበው ወደ ሰሜን ወሎ ዞን የተንቀሳቀሱት የብልጽግናው ሰራዊት አባላት ከአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ህዝብ በደረሰባቸው ጥቃት ከ100 በላይ የሚሆኑት እርምጃ ተወስዶባቸዋል። የአማራ ክልል ብልጽግና ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይን አጅበው በሚጓዙ የብልጽግና ሰራዊት አባላት ላይ የአፋባ አጼ ምኒልክ ህዝብ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርና የምስራቅ አማራ ኮር 2 ታጠቅ ክፍለ ጦር በጋራ ባደረጉት ተጋድሎ ከ100 በላይ የሚሆነው ኃይል ከጥቅም ውጭ ሆኗል። በርካቶች እርምጃ የተወሰደባቸው ሲሆን ቀሪዎቹ ከባድና ቀላል ጉዳት ደርሶባቸው ጦሩ ተበትኗል። ፋኖም በዚህ ተጋድሎ የነፍስ ወከፍና የቡድን መሳሪያን ጨምሮ በርካታ ተተኳሽ በእጁ ማስገባት እንደቻለ የዙ ህዝብ ግንኙነት መምሪያ አስታውቋል። ፋኖ በእጁ ያስገባው 1 ብሬንና 34 ክላሽንኮቭ መሳሪያን ሲሆን ከ4000 በላይ የቡድንና የነፍስ ወከፍ መሳሪያ ተተኳሽ ከ30 በላይ የደረት ትጥቅና 12 የብልጽግናን ሰራዊት በእጁ ማስገባት ችሏል። ይህ በእንዲህ እንዳለ ለተመሳሳይ ተልዕኮ ወደ ጎጃም የተሰማራው የብልጽግና ሰራዊት በፋኖ በደረሰበት ከፍተኛ ምት ከፍተኛ ኪሳራ ደርሶበታል። ከሰሞኑ በሁሉም የፋኖ ቀጠናዎች ከፍተኛ ቁጥር ያለው ሰራዊቱን ያሰማራው ብልጽግና ከመቼውም ጊዜ በላይ ወታደራዊ ኪሳራ እየደረሰበት መሆኑንም የጣና ቴሌቪዥን ምንጮች ገልጸዋል። በምስራቅ ጎጃም ዞን ጎዛምን ወረዳ ወደ ፋኖ ቀጠና በሌሊት ገብቶ ኦፕሬሽን ለመስራት የሞከረው የብልጽግናው ሰራዊት በፋኖ በተደረገበት ጸረ ማጥቃት ሙትና ቆስለኛ መሆኑ ታውቋል። ፋኖ የፈጸመውን የደፈጣ ጥቃት ተከትሎ ማያንገታም ቀበሌ ለሰዓታት የዘለቀው ውጊያ መደረጉን የገለጹት የአካባቢው ነዋሪዎች
ውጊያውን በከባድ መሳሪያ የታገዘ እንደነበር ጨምረው ገልጸዋል። በኮሎኔል ዓለም ሰገድ ተስፋ የሚመራው የብልጽግናው 32ኛ ክፍለ ጦር ሰራዊት በርካታ ቁጥር ያለው ኃይል በከባድ መሳሪያ አጅቦ ወደ ማያንገታም ቀበሌ ሲያቀና በተፈጸመበት ጥቃት በመበሳጨቱ በንጹሃን ላይ የበቀል እርምጃ መውሰዱን ነዋሪዎች ገልጸዋል። በዚሁ ጎጃም ጠቅላይ ግዛት የተደረገው ተጋድሎ በደንበጫ ቀጠና ሲሆን በዚህ ቀጠና የተደረገው ውጊያም ለብልጽግናው ሰራዊት ከባድ ፈተና እንደሆነበት ለጣና ቴሌቪዥን የደረሰው የጦር ሜዳ መረጃ ያመለክታል። መነሻውን ከደንበጫ ያደረገውና በሶስት አቅጣጫ እንቅስቃሴ የጀመረው የብልጽግናው ሰራዊት ወደ ኮረብታ ቀበሌ ለመግባት ሞክሮ እንደነበር የገለጸው የአፋባ አፄ ቴዎድሮስ ዕዝ ቃል አቀባይ ክፍል በዚህ መልኩ የተንቀሳቀሰውን የጠላት ኃይል የ201ኛ ኮር 54ኛ ክፍለ ጦር ከጧቱ 2 ሰዓት ተኩል ጀምሮ እስከ 12 ሰዓት ድረስ ከፍተኛ ትንቅንቅ በማድረግ ልዩ ቦታው ትግሬ ደብደቦ ወይም ጉላማዶና አደራ ካብ ላይ ከባድ ምት አድርሰውበት ተመቷል ብሏል። በፋኖ ምት የተበሳጨ የብልጽግናው ሰራዊት ዋዳን ጽዮን አንደኛ ደረጃ ትምህርት ቤት በመግባት ሙሉ ቁሳቁሶችን ያወደማቸው መሆኑን የ201ኛ ኮር ቃል አቀባይ ፋኖ ሀብታሙ የሱፍ ባደረሰን መረጃ አስታውቋል። ፋኖ አርማጭሆ ላይ ድል ተቀዳጀም። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ በተከታታይ ብርቱ ተጋድሎ በማድረግ ታላቅ ድል እየተቀዳጀ ከሚገኝባቸው ቀጠናዎች አንዱ በሆነው አርማጭሆ ትናንት ሌሊትም ተጨማሪ ድል ተቀዳጅቷል። በዚህ ተጋድሎ ወደ 20 የሚጠጋ የብልጽግናውን ሰራዊት ከጥቅም ውጭ ማድረጉን አስታውቋል። የአማራን ሕዝብ የሉና ትግል ለመቀልበስ የብልጽግናው ስርዓት በዋናነት ከሚጠቀምባቸው ስልቶች አንዱ የሆነው ሰርጎ ገብ ኃይሎችን ሲሆን በዚህ በኩልም አፋባ ደጃዝማች በላይ ዘለቀ ዕዝ በጥልቀት ማጥራትና ማብቃት ዘመቻ አውጆ ወንበዴና ዘራፊን ምንጠራ ላይ ስኬታማ ጉዞ እያደረገ ይገኛል። ከዘራፊና ወንበዴ ምንጠራው በተጓዳኝ የፊት ለፊት መደበኛ ተጋድሎ እያደረገ መሆኑን የገለጸው የአፋባ ደጃዝማች በላይ ዘለቀ ዕዝ በማዕከላዊ ጎንደር አርማጭሆ አውራጃና በምዕራብ ጎንደር ቀጠና መተማ አውራጃ ታላቅ ድል ተቀዳጅቷል። በዚህም በድል ታጅቦ በቀጠለው የአርማጭሆ ግንባር ተጋድሎ የዙ ደጃዝማች 4ኛ ኮር በርካታ ቁጥር ያለው ኃይል ይዞ ከጋብላ አቅጣጫ ወደ ሐዋሳ አርማጭሆ የገባውን የብልጽግና ሰራዊት ግመል ድንጋይ የተባለ ቦታ ላይ ፈጣን ያጸፋ ምላሽ በመስጠት ከባድ ኪሳራ አድርሰውበታል። የብልጽግናው ሰራዊት የጉዞ ዓላማ የአካባቢውን ንጹሃን አርሶ አደሮች ትጥቅ በማስፈታት ስም አካላዊና ሞራላዊ ጉዳት ለማድረስ እንደነበር የገለጸው የዙ ቃል አቀባይ ክፍል የደጃዝማች 4ኛ ኮር አርበኞች ክፍለ ጦር ሲሳይ ብርጌድና ጎቤ ክፍለ ጦር ሰሜን ብርጌዶች ከአካባቢው ማህበረሰብ ጋር በመጣመር ፈጣን ያጸፋ ምላሽ ውጊያ ከፍተውበታል። በዚህ የጋራ ተጋድሏቸው 12 የጠላት ኃይል እርምጃ ሲወሰድበት 4 ደግሞ ጉዳት አስተናግዷል ብለዋል። የፋኖ ፈጣን ያጸፋ ምላሽ ውጊያ ከጠበቀው በላይ የሆነበትና ይህን መቋቋም የተሳነው የብልጽግናው ሰራዊት በውጊያው የሞቱ አባላቱን አስከሬን ሳያነሳ ወደ ጋብላ አቅጣጫ ሸሽቷል። የብልጽግናው ሰራዊት ወደ አርማጭሆ ሐዋሳ በሁለት አቅጣጫ በኩል የተጓዘ እንደነበር የገለጸው የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ ወደ ቀጠናው የገባው ሁለተኛው የጠላት ሰራዊት ደግሞ የአካባቢው ነዋሪ በሁለት ሻለቃ ተደራጅቶ በመጠበቅ ሰዋዊ ጉዳት ስላደረሰበት ወደ ጋብላ አቅጣጫ ሸሽቷል ሲል አስታውቋል። ከሐዋሳ ተመቶ የተመለሰውን ጠላት ጋብላ ከተማ አቅራቢያ ሲደርስ ከባድ የደፈጣ የጨበጣ ውጊያ ተከፍቶበት ተጨማሪ ሰዋዊ ጉዳት ደርሶበት ሌሊቱን ተሰውሮ ወደ ማሰሮ ደንብ ሸሽቶ ለመሰወር ሞክሯል ሲል የገለጸው የደጃዝማች በላይ ዘለቀ ዕዝ ቃል አቀባይ አርበኛ ዮሐንስ ንጉሱ አክሎም በተከታታይ ሽመለጋሪያ አሻሚትና መሻ ላይ ከባድ ምት የደረሰበት ጠላት መሻን ደለሎ ቁጥር 1ና አካባቢውን ለቆ የሸሸ ሲሆን ጋብላ ከተማን በተጨማሪ ለቆ ሸሽቷል ብለዋል። ብልጽግናው ፋኖ መሪ አማራን ሕዝብ የሉና ትግል ከአማራ ሕዝብ ለመነጠል የተለያዩ ስልቶችን እየተጠቀመ ቢሆንም የአፋባ ደጃዝማች በላይ ዘለቀ ዕዝ ቃል አቀባይ አርበኛ ዮሐንስ ንጉሱ እንደገለጸው መረጃ ደግሞ በአርማጭሆ የነበረውን ውጊያ አካባቢው ሕዝብ ከፋኖ ጋር ጥምረት ፈጥሮ ያካሄደው መሆኑን ተናግሯል። ይህም የአማራ ሕዝብ ትግል በፋኖ መሪነት ይካሄድ እንጂ የትግሉ ባለቤት የአማራ ሕዝብ መሆኑን ያሳየ እንደሆነ የአርማጭሆ ተጋድሎ አመላካች ነው። ፋኖ ሸዋ ላይ ታላቅ ድል ተቀዳጅቷል። የአማራ ፋኖ ብሔራዊ ኃይል ጄኔራል አሳምነው ጽጌ ዕዝ በከሰም ቀጠና ወደ ሀገረ ማርያም የገባውን የብልጽግና ሰራዊት በደፈጣ ምት ከባድ ኪሳራ እንዳደረሰበት አስታወቀም። ዕዙ በሸዋ ሀገረ ማርያም አካባቢ በሌሊት እንቅስቃሴ ሲያደርግ በነበረው የብልጽግናው ሰራዊት ላይ በፈጸመው የጸረ ማጥቃት ውጊያ ከፍተኛ ድል መቀዳጀቱ ተገልጿል። በሀገረ ማርያም ጎርፎ በተባለ ስፍራ የተፈጸመው የጄኔራል አሳምነው ጽጌ ዕዝ ጸረ ማጥቃት በርካታ የብልጽግናውን ሰራዊት ሙትና ቆስለኛ መሆናቸው የተገለጸ ሲሆን ከነሙሉ ትጥቃቸው በፋኖ የተያዙ የብልጽግናው ሰራዊት አባላት መኖራቸውም ታውቋል። የብልጽግናው ሰራዊት አቅዶ ባቀናበት በዚህ የሌሊት ኦፕሬሽን ፋኖ ወታደራዊ ጥበብ የተሞላበት ጸረ ማጥቃት ማድረጉን ተከትሎ
እስከ ንጋት ድረስ የዘለቀ ውጊያ ማድረጉን የገለጹት የጣና ቴሌቪዥን ምንጮች በውጊያው በርካታ የብልጽግና ሰራዊት እርምጃ ሲወሰድባቸው ከ10 በላይ የሚሆኑት ደግሞ ቆስለው ወደ ሕክምና ሳይወሰዱ እንዳልቀረ ተናግረዋል። የብልጽግናው ሰራዊት ከሌሊቱ 8 ሰዓት ወደ ስፍራው አቀንቶ የፋኖ ታጋዮችን በከፍተኛ ሁኔታ ከበባ ውስጥ አስገብቶ የነበረ ቢሆንም ከበባ ውስጥ የገቡት የአፋባ ጄኔራል አሳምነው ጽጌ እዝ ሰራዊት አባላት በከፍተኛ ተጋድሎና በልዩ ወታደራዊ ውጊያ ጥበባቸው ታግዘው ከበባውን ሰብረው የወጡ ሲሆን የከበባቸውን የብልጽግና ሰራዊትን መልሰው በመክበብ ከፍተኛ ኪሳራ አድርሰውበታል። ፋኖ ከበባውን ለመስበር ባደረገው ከፍተኛ ተጋድሎ ጉዳት ያስተናገዱ የፋኖ አባላት እንዳሉ የገለጹት ምንጮቻችን፣ ሆኖም የከበበውን ኃይል ከፍተኛ ጉዳት በማድረስ ከበባውን አስከፍቶ መውጣት በመቻል የፋኖን ትግል አይበገሬነት ያሳየ መሆኑን ምንጮቻችን ተናግረዋል። በዚህ ውጊያ ከፊት ተሰልፎ መንገድ ሲመራ የነበረው የሚሊሻና የአድማ ብተና ኃይል ከፍተኛ ጉዳት ማስተናገዱን የገለጹት የዓይን እማኞች በፋኖ እርምጃ የተወሰደበት የብልጽግናው ጥምር ጦር ዛሬ ንጋት ላይ በጅምላ መቀበሩን ገልጸዋል። ከባድ ትንቅንቅ በተደረገበት በዚህ ውጊያ ኃላፊነቱ በውል ያልታወቀና ከፍተኛ ማዕረግ ያለው የብልጽግናው ሰራዊት አመራር ከባድ ጉዳት እንደደረሰበት የገለጹት ምንጮቻችን ጉዳት ያስተናገደው የብልጽግናው ሰራዊት አመራር በከፍተኛ ጥንቃቄና እጀባ ከአካባቢው በፍጥነት እንዲወጣ ተደርጎ ወደ ሕክምና መወሰዱን ተናግረዋል። ውጊያው እስከ ረፋዱ ድረስ የዘለቀ ሲሆን የዜና እስከተጠናቀረበት ሰዓት ድረስ ፋኖ ወታደራዊ ገዢ ቦታውን አስጠብቆ እንደሚገኝ አካባቢው ነዋሪዎች ተናግረዋል። በፋኖ ብርቱ ምት ያስተናገደው የብልጽግናው ሰራዊት በበኩሉ ቁስለኞችን ሰብስቦ ወደ ሕክምና ማዕከላት ሲያጓጉዝ መዋሉ ታውቋል። ይህ በእንዲህ እንዳለ ታፍነው ወደ ማሰልጠኛ ቦታ ሲወሰዱ የነበሩ ምልምል ታዳጊ ልጆች በፋኖ ነጻ ወጥተዋል። የብልጽግናው ስርዓት ሕፃናትን ለውትድርና በመጠቀም ዓለም አቀፍ የጦር ስምምነቶችን እየጣሰ ሲሆን ይህን ስምምነት በመተላለፍ በተደጋጋሚ ሕፃናትን ከትምህርት ቤት እየመለመለ ወደ ስልጠና እየላከ በጦርነት እያስጨረሰ መሆኑ ይታወቃል። የአማራ ፋኖ በተለያዩ ጊዜያት ታዳጊዎችና ሕፃናት በብልጽግናው ሰራዊት ተገደው ወደ ስልጠና እንዳይገቡ ብርቱ መከላከል እያደረገ ቆይቷል። በዛሬው ዕለትም ታፍነው ወደ ማሰልጠኛ ቦታ ሲሄዱ የነበሩ የአማራ ሕፃናት በአፋባ ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር ቃኝና መሐንዲስ ሻለቃ ከመንገድ ላይ ማስቀረት ችለናል ሲል የአጼ ቴዎድሮስ እዝ ህዝብ ግንኙነት መምሪያ አስታውቋል። የመጨረሻ ትግላችን ከሃይማኖት አባቶች ላይ ነው። ብአዴን ብልጽግና በአማራ ህዝብ ላይ የከፈተው የዘር ማጥፋት ጦርነት አሁን ከባድ ፈተና ሆኖበታል። ያደረሰው ውድመት በጦር ወንጀልና በዘር ማጥፋት የሚያስጠይቀውና በዓለም ፍርድ አደባባይ ሊያቆመው እንደሚችል ሲታሰብ፣ በአገር ውስጥ ደግሞ የፋኖ ጥንካሬ ከመቼውም ጊዜ በላይ ተጠናክሮ ቀርቦበታል። በእነዚህ ሁለት አጣብቂኝ ጫናዎች ውስጥ የሚገኘው የብልጽግናው ስርዓት ከመስከረም ወር ጀምሮ በክልሉ የጸረ ሽምቅ ውጊያን ተግባራዊ እያደረገ ቢሆንም ያሰበውን ያህል የጦር ሜዳ ድል ሊቀዳጅ አልቻለም። በመጨረሻ ዕጣ ፈንታውን መስጊድና ቤተክርስቲያን ላይ አድርጎ እየሰራ መሆኑን አስታውቋል። የግንቦቱን ምርጫ ለማካሄድ በዓለም አቀፍ የምርጫ ታዛቢዎች ዘንድ ብቁ ሆኖ ለመገኘት የመጨረሻ የተባለውን ዘመቻ የከፈተው የብልጽግናው ስርዓት በአማራ ክልል ሁሉን አቀፍ ዘመቻ አጠናክሮ ከፍቷል። ከመስከረም ጀምሮ ወደ ክልሉ የገባውን የጸረ ሽምቅ ኃይሉን በግዳጅ ቀጠናው ድረስ የእዝ አዛዦች ገብተው እንዲያወያዩ የተደረገ ሲሆን የብአዴን ካድሬዎች ደግሞ በሁሉም የክልሉ ወረዳዎች እየተዘዋወሩ የፖለቲካ ትርክት ብረዛና የአማራን ህዝብ የህልውና ትግልና መሪውን ፋኖን አውግዞ የማስወገድ ዘመቻ እንዲሰሩ እየተደረገ ነው። በዚህ ሁሉን አቀፍ ጸረ አማራ የሆነ የብልጽግናው ዘመቻ በዋናነት ሶስት ኃይሎች በልዩ ሁኔታ የፕሮፓጋንዳው መጠቀሚያ ሆነው ተመርጠዋል። በዋናነት በቅርቡ የህልውና ትግሉን ክደው የብልጽግናውን ስርዓት የተቀላቀሉ ወጣቶችን የፋኖን የትግል ዓላማ በማስጠላትና በክፉ በማስፈረጅ ቅቡልነትን የመንፈግ ስራ እንዲሰሩ እየተደረገ ነው። በሆዱ የወደቀውን ለማንሳት ከባድ ነው እንደሚባለው አስቀድሞም ቢሆን ወደ ፋኖ ትግል ሲገቡ በብልጽግናው ተልዕኮ ተቀባይነትና በግል የወንጀል ድርጊታቸው መደበቂያነት የገቡ ግለሰቦች ዛሬ ከብልጽግናው ስርዓት ገንዘብ፣ መሬትና አለፍ ሲልም የስልጣን ስጦታ ሲበረከትላቸው የአማራን ህዝብ የህልውና ትግል መሪ የሆነውን የአማራ ፋኖን በክፉ እንዲጠራ የውሸት ድርሰት ጽፈው ፋኖን ሲወነጅሉት ተመልክተናል። ይህ ልምምድ ደግሞ በአራቱም የአማራ ክልል ግዛቶች ሲፈጸም የተመለከትነው መሆኑ የአጀንዳው አካል እንደሆነ ማረጋገጫ ነው። ሌላው በብልጽግናው ስርዓት የተመረጠው የፕሮፓጋንዳ መጠቀሚያ ኃይል አኩሪው የአማራ ሴት የሆነውን ሽምግልናን የሚያራክሱ ግለሰቦችን መጠቀም ነው። በሀገር ሽማግሌ ስም ፋኖን በማሰደብና ስሙን እንዲጠፋ በማድረግ በየአዳራሹ እንዲናገሩ ሲደረግ ተመልክተናል። በዋናነት የብአዴን የትኩረት ማዕከል የሆነው ኃይል ግን የሃይማኖት ተቋማትና የሃይማኖቱ መሪዎች ናቸው። ይህን ደግሞ በአማራ ክልል የብልጽግና ጽሕፈት ቤት ኃላፊ የሆኑት ይርጋ ሲሳይ የመጨረሻ የትግላችን አስኳል የሃይማኖት አባቶች ላይ ነው ሲሉ በግልጽ የተናገሩትን ሐሳብ እናገኛለን። ይህን የአቶ ይርጋ ሲሳይን ሐሳብ የሚቀበሉት ደግሞ የክልሉ ምክትል ርዕሰ መስተዳድር አብዲ ሁሴን ከዚህ በኋላ የሃይማኖት አባቶችና መንግስት ሳይለያዩ አብረው መስራት ይኖርባቸዋል ሲሉ ሐሳቡን ደግሞ ሲናገሩ ተሰምተዋል። በብልጽግናው ሰራዊት ውስጥ የሰሜን ምስራቅ እዝ 36ኛ ክፍለ ጦር ዋና አዛዥ ኮሎኔል
ሚፍታህ መሐመድ ይህንን የባዕዲን ካድሬዎችን አጀንዳ ተቀብለው ለሃይማኖት መሪዎች ባስተላለፉት መልእክታቸው በመስጊድም ሆነ በቤተ ክርስቲያን ውስጥ ከስብከተ ወንጌልና ከሶላት እኩል ስለ ልማት፣ ስለ ሰላምና ስለ ብልጽግና ሊሰበክ ይገባል ሲሉ ተናግረዋል። የብልጽግናው ኮሎኔል አክለውም የሀገራችንን ሰላምና ልማት እንዲጠበቅ ማድረግ የሚቻለው በዚህ መንገድ ነው። የጽንፈኛውን እኩይ ዓላማና የተሰጠውን የባዕዳን ተልዕኮ ድርጊትም ለምዕመናችሁ ልትነግሯቸው ይገባል። በድፍረትና በግልጽ ጽንፈኛውን ልታወግዙትና ልታስወግዙት ይገባችኋል ሲሉ በመናገርም የሃይማኖት መሪዎች ተልዕኮ ለብልጽግናው ስርዓት አገልጋይነት እንዲሆን የተያዘውን እቅድ ተናግረዋል። የአማራን ህዝብ ባህል፣ ሃይማኖትና የፋኖን የትግል ዓላማንም አሳንሶ ለማሳየት የተነሳው ብልጽግና የታህሳስ ወር ዘመቻውን በዚህ መልኩ ለማካሄድ ዋናው እቅዱ አድርጎ እየሰራ መሆኑን የታዘቡት ፖለቲካ ተንታኞች የአማራ ፋኖ የአንድነት ምስረታውን ቶሎ መጨረስና በብልጽግናው ሰራዊት ላይ የተቀናጀ የጋራ ዘመቻ ማድረግ ይኖርበታል። የፋኖ ኮሚኒኬሽን ክፍልም ይህን ታሳቢ ባደረገ መልኩ የብልጽግናን ፕሮፓጋንዳ መመከት ይገባዋል። ፋኖም ሆነ የህልውና አደጋ ላይ የወደቀው የአማራ ህዝብ ጣፈንታው በፋኖ አሸናፊነት ላይ ብቻ ነው። ለማሸነፍ ደግሞ ፋኖ አካሄዱ መመርመርና ውስጡን ማጥራት፣ የልዩነት መንገዶችን መዝጋት፣ የአንድነት ሐሳቦችን በተግባርና በመግለጫ ማሳየት፣ የተሳሳተ የሚዲያ ፍረጃና የጎንዮሽ ፍልሚያን ማስቆም ቀዳሚው ስራው ሊሆን ይገባዋል ሲሉ ተናግረዋል። የብልጽግናው ሰራዊት ጎጃም ላይ የጦር ወንጀል ፈጸመ። በአማራ ህዝብ ላይ ሁለንተናዊ ጥቃት የከፈተው የብልጽግናው ሰራዊት በጎጃም ጠቅላይ ግዛት እነማይ ወረዳ የህዝብ ትምህርት ቤትና የህዝብ መገልገያ የውሃ ተቋማትን መዝረፉ ታወቀ። የብልጽግናው ሰራዊት በተደጋጋሚ ጊዜ በተግባር እንደተገለጸው ድህነትን የጦር መሳሪያ አድርጎ እየተጠቀመ ሲሆን በህዝብ ተቋማት ላይ የሚያደርሰው ዝርፊያና ውድመትም የዚሁ የጦር ስልት አካሉ እንደሆነ ይታወቃል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ 201ኛ ኮር ቃል አቀባይ ለጣና ቴሌቪዥን በላከው መረጃ እንዳስታወቀው በእነማይ ወረዳ አምባ ዲቢሳና ዘብች ኢየሱስ ቀበሌ የሚገኙ የትምህርት ተቋማትና የህዝብ መገልገያ የሆነውን የውሃ ተቋም ላይ ዝርፊያና ውድመት ማድረሱን አስታውቋል። ቃል አቀባዩ ሲቀጥልም በእነማይ ወረዳ ሁለት አምባ ዲቢሳ ቀበሌ ትምህርት ቤት በሮችን በመስበር በትምህርት ተቋም ውስጥ የነበሩ የመዋለ ህፃናት ተማሪዎች መገልገያ ማቴሪያሎችን በማውደም ፍራሽና መሰል ቁሳቁሶችን ደግሞ በመዝረፍ ወደ ማህበረ ብርሃን ቀበሌ ጭኖ ወስዷል። በዚህ ድርጊቱም ዘራፊና አውዳሚ መሆኑን በግልጽ ለቀበሌው ማህበረሰብ አሳይቷል ብለዋል። በባዕዲን አመራሮች በተለይም የወረዳው ዋና አስተዳዳሪ አቶ ተሾመ ሞላና ባልደረቦቻቸው ትእዛዝ ሰጪነት በእነማይ ወረዳ ዘብች ኢየሱስ ቀበሌ የቀበሌው ማህበረሰብ ይጠቀምበት የነበረ የቀበሌ ቢሮና በማህበረሰብ ተሳትፎ ተገንብቶ ለማህበረሰቡ አገልግሎት እየሰጠ የሚገኘው የዘብች የንጹህ ውሃ መጠጥ ፕሮጀክት ቢሮ በመስበር በውስጡ የነበሩ መገልገያ ማቴሪያሎችን በማውደም እና በመዝረፍ ወስዷል። ከዚህ በተጨማሪም በአካባቢው ከፋኖ ጋር ግንኙነት የሌላቸው አርሶ አደሮችን ቤት በመበርበር በቤት ውስጥ የሚገኙ መገልገያ ቁሳቁሶችን በመስበርና በመዝረፍ ወደ የትመን ከተማ ወስዷል ሲል ፋኖ ሀብታሙ ይሱፍ ጨምሮ ገልጿል። ይህ በእንዲህ እንዳለ ሌላኛው የአማራ ህዝብ ታሪካዊ ጠላት የሆነው ህወሓት በአማራ ክልል ሰሜን ወሎ ዞን ራያ አላማጣ ወረዳ የህዝብ ተቋማትን መዝረፉን የጣና ቴሌቪዥን ምንጮች ገልጸዋል። የህወሓት ታጣቂዎች ዛሬ ሌሊቱን በፈጸሙት ዝርፊያ የጤና ተቋማትና ትምህርት ቤቶችም ከዝርፊያው አልተረፉም ሲሉ ምንጮቻችን ተናግረዋል። በብልጽግናው ሊቀመንበር ፈቃድ ሰጪነትና በቅርቡ ህወሓት ካለማጣ ባባረራቸው ኮሎኔል አህመድ ኤሚ ተባባሪነት ወደ አማራ ክልል ሰሜን ወሎ ዞን ራያ አላማጣ ለወረራ የገባው የህወሓት ኃይል በርካታ ተቋማትን ከመዝረፍ በተጨማሪም የታሪክና የማንነት አሻራዎችን እያጠፋ መሆኑን ምንጮቻችን ይናገራሉ። እንደ ምንጮቻችን ገለጻ ህወሓት ከሰሞኑ በራያ አላማጣ ከፍተኛ ቁጥር ያለውን ታጣቂ ኃይሉን ያስገባ ሲሆን የጤና ተቋማትን ጨምሮ የተለያዩ ተቋማት ቁሳቁሶችን ዝርፊያ እየፈጸመባቸው ነው። ከራያ አላማጣ በተጨማሪም በዋጃና ጥሙጋ የሚገኙ የጤና ተቋማት በህወሓት ታጣቂዎች ዝርፊያ የተፈጸመባቸው መሆኑን ተናግረዋል። ዋጃ ጤና ጣቢያ የገባው የህወሓት ታጣቂ ቡድን የጤና ጣቢያውን መድኃኒትና ኮምፒውተር ሲዘርፍ የብልጽግናው ፌዴራል ፖሊስ በስፍራው እንደነበር የገለጹት ምንጮቻችን ተቋማቱ ሲዘረፉ ምንም አይነት ክልከላ እንዳላደረገ የዓይን እማኞች ለጣቢያችን ገልጸዋል። በጤና ጣቢያው በጽኑ ህሙማን ላይ የሚገኙ ታካሚዎች ጭምር እንደነበሩ የገለጹት የዓይን እማኞች መድኃኒቱ ሙሉ በሙሉ በህወሓት ታጣቂ ቡድን መዘረፉን ተከትሎ ታማሚዎች መድኃኒት ባለማግኘታቸው ህይወታቸው አደጋ ላይ መሆኑን ተናግረዋል። በዋጃ ጤና ጣቢያ ለህክምና የሄዱት ህፃናትና እናቶች ህክምና ሳያገኙ ተመልሰዋል ሲሉ ለጣና ቴሌቪዥን የገለጹት የህክምና ባለሙያዎች በዚህም በርካታ የአካባቢው ኗሪ ለከፋ የጤና ቀውስ የመጋለጥ ዕድሉ ከፍተኛ መሆኑን ገልጸዋል። ከወር በፊት የህወሓት ታጣቂዎች ባለማጣ ከተማ የተለያዩ መስሪያ ቤቶች እየገቡ አማርኛ ተናጋሪ የመንግስት ሰራተኛ አንፈልግም ለቃችሁ ውጡ ማለታቸውን ተከትሎ ሐኪሞች ስራ ማቆማቸውን መዘገባችን ይታወሳል። ዛሬ ከስፍራው የወጣው መረጃ እንደሚያመላክተው ደግሞ በአካባቢው የሚገኙ የጤና ተቋማትን ጨምሮ ሌሎች መስሪያ ቤቶችም በህወሓት ታጣቂዎች መዘረፋቸው የተገለጸ ሲሆን በዋጃ ጤና ጣቢያ የነበሩ የህክምና ባለሙያዎችም ታፍነው ወደ ወታደራዊ ካምፕ መወሰዳቸው
ተገልጿል። ከጤና ተቋማት በተጨማሪም ፍርድ ቤቶች ጭምር እንደተዘረፉ የተገለጸ ሲሆን በርካታ ሰነዶችንም እያወጡ ሲያቃጥሉ ተመልክተናል ሲሉ የዓይን እማኞች ለጣና ቴሌቪዥን ገልጸዋል። የዘርፊያው ዓላማም የአማራን ሕዝብ ማህበራዊ እረፍት መንሳትና ማህበራዊ ፍትህ መንፈግ መሆኑን አስተያየት ሰጪዎች ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ ዜናችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።